ወደ ራስ ተመለስ ተመለስ ወደ ራስ ይቆጫል ነው ተው ይቆጫል በኋላ ማታሳክ እቺ መሰቃየት የለባትም ታሰሪያታለህ አንቺ ተይ ነው ማሳርባ ማና ፋፊና ሴጣን ዞር በይልኝ አጠገቤ እንዳለ አንተ የምን መንፈስ ነው የምን መንፈስ ነው ያለባት እንዳልትናገራት ከዚህ በኋላ እንዴ ዛሬ ደግሞ ጭራሽ ብለህ እስከ ቤት ድረስ ጎትተህ ይዘህ መጣ ነው ምን እያደረክ ነው ያለው ከዚህ በኋላ ቤቷ አይደለም ገባ ይዛት ይጣ ከዚህ በኋላ ቤቷ አይደለም ነው ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈናል አይቆጨኝም እኔ እሱ ይበቃኛል። ሰላም እንዴት ናችሁ? ውድ የተወደዳችሁ እኛ ቤተሰቦች ሰላማችሁ ብዝት ይበልን። ከጎኔ ያላችሁ ላይክ፣ ሼር፣ ሰብስክራይብ የምታደርጉ በምንም ቃል ላመሰግናችሁ አልችልም። ቴንኪው በጣም በህይወቴ በማንኛውም ሁኔታ ከጎኔ ያልተለያችሁም። አሁን ደግሞ በጣም ደስተኛ ነኝ። ከፋፊ ጋር ሆኜ በጣም ደስተኛ ነኝ። በምንም ቃል ደስታዬ ልገልጽ አልችልም። በጣም ደስ የሚል ስሜት ነው የሚሰማኝና አጠገቤ ስላለሽ በጣም ነው የማመሰግነው። ምንም አይደል። በመጀመሪያ እንዴት ናችሁ ፋሚሊዎቻችን? ደህና ናችሁ ወይ? እኛ በጣም ደህና ነን። ያው ደስ ስላለ በጣም ደስ ብሎኛል። እኔም የምፈልገው ያንተን ደስታ ነው። አንተ ደስ ሲል ደግሞ እኔም ደስ ይለኛል እና ዛሬ እኔ ልንገር ዛሬ ፋፊ ያመጣችው ሀሳብ አለ እና እኔም በጣም ነው ደስ ያለኝ። ያው ሀሳቡ ምንድነው? ቤተሰብ ያው ድንገት እሷ ያለችበት ቤት ጠባብ ነው። አሁን ደግሞ ልትወልድ ደርሳለች እና መሰቃየት የለባትም። ሀሳቡን ስታቀርብልኝ ቶሎ ነው የተቀበልኩትና ሲሆን ነገር ቢያቸው አው ምክንያቱም አሁን እኔ ያለሁበት ቤት በጣም ጠባብ ነው እና ደግሞ አሁን ጊዜውም የመውለጃ ጊዜም ስለደረሰ ስለዚህ ልጁም ከመጣ በኋላ መሆንም ያለበት አንድ ላይ ስለሆነ ስለዚህ እኔና አንተ አንድ ላይ የምንሆንበትን መንገድ ፈልገን ሳይሆን በቃ ቤት አለ ስለዚህ እዛ እንድንገባ ነው የምፈልገው። ልጄ በነጻነት ማደግ አለበት። እኔ ምን መሳቀቅ አልፈልግም። ስለዚህ ወደ ቤት እንድንመለስ ነው በቃ እዛኛው ቤት እንድንገባ ማለት ነው። ስለዚህ ዛሬ ልነግርህ የምፈልገው እሱ ነው ማለት በቃ እንዴት ነው ሰው ይመጣል ምናምን የኛም ቤት ደግሞ እንደምታውቀው ጠባብ ነው፣ አይመችም፣ ለልጅም አይሆንም። ስለዚህ በነጻነት ደስ ብሎት እኔም ተመችቶኝ ነጻ ሆኜ መኖር ነው የምፈልገው። ስለዚህ አንተ ደግሞ በቻልከው አቅም ነገሮችን አስተካክለ ቤታችን ነው እዛ ገብተን እንድንኖር ነው የምፈልገው፣ የኔ ፍላጎት ማለት ነው እንደነገርኩ። አዎ እኔ ስልሽ ፊትም እኔ ነግሬሻለሁ። ቤትሽ ነው፣ በማንኛውም ሰዓት መኖር ትችያለሽ እና እስከ ዛሬ ድረስ እዛ ጠባብ ውስጥ ቤት ውስጥ መኖርሽ በራሱ በጣም አሳዝኖኛል። እስከ ዛሬ ይሄን የመሰለ ሰፊ ቤት እኔ እያለኝ አንቺ መሰቃየት አልነበረብሽም እና ዛሬውኑ ምንም ጥያቄ የለውም። ዛሬውኑ ውብዬ እንድትወጣ ማድረግ ነው። ዛሬውኑ ትወጣለች ማለት ነው ከቤት ወጥታ አንቺ እንግዲህ ትገቢያለሽ። እስከ ዛሬ ውጪ ስለተሰቃየሽብኝ በጣም ይቅርታ ስላሰቃየውሽ። ይሄ አይገባሽም ነበረ። አንቺ የሚገባሽ የተሻለ ህይወት ነው። ብዙ ነገር መልካም ነገሮች ይገቡሻል እና በጣም ብዙ ዋጋ ከፍለሽልኛል። በጣም የተሰቃየሽ መልካም ሴት ነሽ። እኔ እዚህ ምድር ላይ እንዳንቺ መልካም ሴት አይቼ አላቅም እና አብረሽኝ ስለሆንሽ ደስተኛ ነኝ። ክፉ አይንካብኝ። ቤት ደግሞ ሄደሽ ደስ እንዳለሽ ቤትሽ ነው ደስ እንዳለሽ መኖር ትችያለሽ ሳትሳቀቂ። እሷ ወጣ ደስ ብሎሽ እንድትኖር ይፈልጋለሁ። ለአንድም ቀን እንድታለቅሽ አልፈልግም። ገባሽ? ሁሌም ደስታሽ ነው የምፈልገው። ገባሽ? እኔ ምንም ሆኜ ብቻ አንቺን ደስተኛ ማድረግ ነው የምፈልገውና እንዳትከፊብኝ። እስከዛሬ ስለተከፋሽ በጣም ይቅርታ። ያው እንግዲህ እሱ እንዳለው እኔ እስካሁን ድረስ ብቻዬን ብዙ ነገሮችን አሳልፌያለሁ። ከዚህ በኋላ ግን ምንም ነገር ብቻዬን ሆኜ የማደርገው ነገር የለም። ምክንያቱም እሱ ከጎኔ ስላለ ምንም ነገር አይከብደኝም ብዬ አስባለሁ። እና ደግሞ በዚሁ አጋጣሚ ልነግርህ የምፈልገው ነገር ያው እኛ እዛ ሂደን ማለት
በቃ አብረን መኖር እንዳለብን ስንናገር እኔ አንድ ማልፈልገው ነገር አለ። ምናልባት እሷ እዚሁ ይሁኑ ምናምን ልትል ትችላለች። እኔም እዚሁ ሁኚ ምናምን እንደዛ ደግሞ እኔ እንዲሆን አልፈልግም። ማለት በቃ እኛ ብቻ አብረን እንድንሆን የምፈልገው ሰላማዊ ህይወት እንዲኖረን ነው የምፈልገው። ድጋሚ መተውም እንዲረብሹን በፍጹም አትረብሽሽም። በቃ እኔ እንድትረብሸኝ አልፈልግም። አትረብሽሽም በፍጹም። አይ በቃ እሷም ከፈለገች ማዘሯ ጋር መሄድ ትችላለች። ልጆቹንም ሰጥታለች እና ለእናቷ እዛ መሄድ ትችላለች። መብቷ ነው። ደስ እንዳላት መሆን ትችላለች። እኔ ከዚህ በኋላ ያንቺ ጉዳይ ብቻ መመለከተኝ፣ አንቺ መንከባከብ አለብኝ። የጽንሱን ሁኔታ አሁን መውለጃሽ ደርሷል። ብዙ ነገር ላንቺ መዘጋጀት አለበት እና ምንም ሀሳብ አይግባሽ። አሁን ሄደን ቀጥታ እንነግራታለን። ሄደን ቀጥታ ነግረናት ውብዬ እንድትወጣ ነው የምናደርገው። ቤትሽ ደስ እንዳለሽ ሁሉም ነገር ያንቺ ነው እና ሁሉም ነገር ላንቺ ሰጥቼሻለሁ እና አልወጣም ብላ ካስቸገረች ያው እኔ የማስወጣት መብቱ ስላለኝ እንድትወጣ እናደርጋለን። ለማንኛውም እንሂድ አይደለ? አይ በግልጽ ነግረናት ትወጣለች። ምንም ሀሳብ አይግባሽ። ግን ጨቃጨቅ ምናምን አልፈልግም። ዛሬ ምንም አይነት ጭቅጭቅ የለም ስልሽ አንቺ እንድትናደጂ ስለማልፈልግ ቀጥታ ትወጣለች በቃ። ስለዚህ እንደዛ ነው እና ደስ ብሎሻል? በጣም ደስ ያለኝ እኔ አንቺ የምትይኝን ሁሉ ነገር እሺ ነው የምለው። ምንም ሀሳብ አይግባሽ። የሚያምርሽ ነገር ሲኖር ጠይቂ። ኤቭሪቲንግ ማድረግ ያለብኝን ሁሉ አደርግልሻለሁ። ክፉ አይንካብኝ። እሺ ፋፊ፣ ወደ ቤትሽ እንኳን በሰላም መጣሽ። እንኳን ቆይ ረጅም ጊዜ ወደ ናፈቀሽ ቤትሽ ከዛሬ በኋላ ይሄ ቤትሽ ነው ማለት ነው። ቤትሽ ነው እንዴ? ቤትሽ ነው። ነው ምን እያደረክ ነው? መምጣት አልችልም በቤቴ። ምን ማለት ነው? ነው በቤቴ መምጣት አልችልም። ምን እየሆንክ ነው? ነው መምጣት አልችልም በቤቴ። ታዲያ ለምንድን ነው እሷን ያመጣል? ተረጋግታ ወይ አንተ ራስህ ተረጋጋ። ጤናማ ነህ? ደህና ነህ? ግን አንተ ጓዳም ገብተሽ ቼክ አድርጊ። ኧረ እንዴ ምን ሆነ ነው አንተ? ቺኩም ልጆች ያሉበት ቤት እኮ ነው ያለው። አትጩ። ለምንድን ማልጮህ? ዛሬ እንደ ሰለጠነ ሰው አውሩ። ተረጋ በሉ። አትጩ። በመጀመሪያ ደረጃ ምንድነው የሚያጫዋችሁ እንዴ? ነው ምን ተረጋ ማለት አትችሉም እንዴ? ምን ሆነ ነው አንተ? ጤናማ ነህ? እያደረክ ያለውን ታውቃለህ? ነው አትጩህ። እንዴት ነው ማልጮህ? ቆይ ምን የፈለከው? በስርዓቱ አውሩ። ነው ወደ ራስ ተረጋግታችሁ አውሩ። ከዛ ውጪ ተረጋግታችሁ ማውራት አትችሉም። እየተረጋጋው ነው ግን አታናደኝ። ነው አንተ በጣም እያናደድከን ነው። አንቺ ውጪ፣ ከሰው ቤት ውጪ። ጭራሽ እንዴ ዛሬ ደግሞ ጭራሽ ብለህ እስከ ቤት ድረስ ጎትተህ ይዘህ መጣ። ነው ምን እያደረክ ነው ያለው? ጎትቶ አይደለም ይዞኝ የመጣው ቤቴ ነው ይዞኝ የመጣው። ምንድነው እቺ ልጅ ጠመድካት? ምንድነው ችግር እንዴ? አንተ ምንም እኮ ከሷ ጋር ጉዳይ የለህም። ነው እዚህ እኮ ተወዳታለህ እንዴ? ማንንም ተወዳታለህ? ኧረ ነው አንተ ወደ ራስህ ተመለስ። ንገረኝ፣ ታፈቅራታለህ? ነው ወደ ራስህ ተመለስ። የምታወራውን ነገር ወጥ አንቺ ዝም በይ። አይደለም እንዴ? ለምንድን ነው ነግርሻለሁ። ምን አስቸኳይ አልዘጋም። ይነገርሻል። አትቸኩይ። ለመውጣት እንዲመቸኮል ጥሩ አይደለም። አትቸኩይ። ለመውጣት ስርዓት ይነገርሻል። አትፍተኝ። ይነገርሻል። ወደ ራስህ ተመለስ። እያናደድከኝ ነው። ወደ ራስሽ ነሽ እያናደድሽኝ ያለሽው። ምን እየሆንክ ነው አንተ? ያንተ ምንድነው? በገዛ ቤት እቺን ጭራቅ ይዘህ ለምንድን ነው የመጣው? እቺን ጭራቅ ይዘህ ጭራሽ ቤቷ ነው የመጣችው። ዝም በል። የምን ቤት? ማን ነው ቤቷ? ማ ቅድሚያውንስ የሷ ቤት ነው። ኧረ አንተ ሰው ምን አይነት ወሬ የምታወራው? ለጊዜው ነው የኖርሽበት እንጂ ቤቷ ነው። ሰምኛለሽ? ለጊዜው ነው የኖርኩበት። በል አሁን መስመርን አትለፍ። የእውነት መስመር እያለፍክ ነው። ስርዓት ነው። ስርዓት ያዝ ነው። ለራሳችሁ ስርዓት ያዝ። ወደ ራስህ ተመለስ። አዎ ምኑ ነው? ከዚህ በኋላ ባይሆን እዚህ ቤት አትመጣም። እቺ መንፈስ ነው ይዛ የምትመጣው ሰው ላይ። አንተ የምን መንፈስ ነው? የምን መንፈስ ነው ያለባት? የምን መንፈስ ነው ያለባት? እንዳትናገራት ከዚህ በኋላ የምን መንፈስ ነው ያለባት? የምን መንፈስ ነው ያለባት? ስርዓት ራሳችሁ ያዙ። ተመለስ። እኔ እያናገርኩ ነው። ወደ ራስህ ተመለስ። ሴትዮ ዞር በይ። ዞር በይልኝ። አጠገቤ አትንኪ። አይደለሽም፣ ሚስቴ አይደለሽም። አትንኪ። እሺ፣ እንዳትነኪ። አትንኪኝ። አውራኝ። እሺ፣ አትንኪኝ። ቆምና አውራኝ። ርቀትሽን ጠብቂው ብዬ ምን አደረጋችሁ? ርቀትሽን ጠብቂ። አይ እንድትነኪኝ አልፈልግም። ገባ አይደለ? ያረጋችሁ እሷ ናት። ገባ? ምን አደረገችኝ? አትጠጊኝ ካልኩሽ አትጠጊኝ ነው በቃ። አልፈልግሽም። አዎ ነው የማይሆን ነገር አታወራ። ገባክ አይደለ? አትንኪኝ።
ይኸውልህ ልቀቂኝ አትንኪ ነው ምንድነው የምትወጣጠረው ቆይ ምን ሆነ ነው አንተ ዞር በይ ስራ ነው ገባህ አይደለ አናግረኝ እየሰማ ነው ዞር በይ አናግረኝ ምንድነው ሐሳብ ወደ ራስ ተመለስ ከጭንቅላት ጋር አይደለም ያለው ተመለስ ወደ ራስ ነው ራሴ ሁን ማለት አለ እንዴ ቆይ እኔ ራሴ ሁን እያልኩ እንዴት ነው በግድ ወደ ግን ደግሞ ደህና አይደለም ገብቷል አይደለ እኔ ደህና ነኝ ደህና አይደለም እግዚአብሔርን ደህና አይደለም ገብቷል አይደለ ኖ ይኸውልህ እኔ ምንም አላረኩም እየሰማኸኝ ነው እኔ ምንም አላረኩም ደህና ነኝ ለምን ከኔ የምሸሸው እኔ አልፈልግም ለምን ምን አረጋለሁ ነው ምቺን አስወጣት እቺ ሰው ያልሆነ ሰው አስወጣት አንተ በቤቷ ነው አስወጣት የምን ቤት ማን ያስወጣት የምን ቤት ነው የምታወራው ቤቷ ነው ዛሬ በኋላ ቤቷ ነው ኧረ እባክህ ማን ያደረገው እንደዛ እኔ ነኝ ቤቷ ያለው ነው የሆነ ትክክል እኔ አንተን ለመረዳት በጣም እየሞከርኩ ነው ዛሬ ኖረሻል ይበቃሻል እዚህ ቤት ቆይ ምን ምን አንተ ራስህ የመኖር መብት የለህም ልንገርህ አይደለ እንደዛ ከሆነ ግን ስማ ወደህ እንዳልሆነ ስለማቅ ነው አሁን እየታገስኩ የእውነት እየታገስኩ ነው ራስነቴ ማክሰው ህፃን ልጅ እኮ አይደለም ህፃን ልጅማ ስለሆንክ ነው ማን ነው ተወጫታለሽ አሽከንጥሬ ነው ወደዛ ምጥልሽ ተወጫታለሽ በቃ ለምን እሺ ምክንያት ምንድነው ለምን እንደምትነቂ እስኪ ዞር በይ ለምንድን ነው የምትወጣው ብዬ ቆይ ለምንድን ነው የምትወጣው ለምንድን ነው ብዬ የምትወጣው ተወጫለሽ ሰላም ይቀራል ተወጫለሽ ነው ምንድን ነው የምትወራው ነው ለምንድን ነው የምትወጣው ብዬ ለምንድን ነው የምትወጣው ንገር ምክንያቱም ቤቷ እኮ ነው እሷ የማን ልጅ መሰለህ አርግዛ ያለች አንተ ያማሃል እንደ የምታወራውን ታውቃለህ እንዳለ ታውቃለህ ወደ ራስ ተመለስ ይበቃሻል የኖርሱ ምን ማለት ነው ልጆችን ረስተሃል ማለት ነው እኔን እርሰኝ ችግር የለውም ልጆችስ ንገረኝ ነው ምን እያደረክ ነው ምንድን ነው ይሄ ንገረኝ ከጤና ነው እንዲህ ያደረክ ያለው አይጠበቅብህም በቃ ውጡ አማርኛ እያወራሁ እኮ ነው መልስልኝ ውጡ እሺ እኔን ረሳኸኝ እንበል ልጆችን ረስተሃል ንገረኝ እስቲ ምንድነው በቃ ውጡ ብያለሁ ውጡ ለምን ውጡ ውጪ በቃ ይኸውልህ ያስነካችህ ከእሷ ነው እየመረዘች ያለችው ምን ያስነካችህ አስር ያስነካችህ ምን ማለት ነው ንጹህ ሴት ናት አታቋትም በቃ አታቋትም ንጹህ ሴት ናት ምን ያደረገቻችሁ ንጹህ ሴት ናት ምን አደረገቻችሁ ምን አደረገችሽ እቺ ልጅ ምን አደረገችሽ ምን አደረገችሽ ነው ምን ይሆን ምን አደረገችሽ ከጤና ነው ግን እንደዚህ ይሆን ያለው አንተ ምን እንደምታሽቀብጠው ለምን ይዛታችሁ ወዴት ነው ከቤቷ የምትወጣው ወደ ቤትሽ ሂጂ ወደ ቤትሽ እንዴ ጤናማ ነሽ አንቺ የሰው ትዳር የበጠበጥሽ እኮ ነው ነው ምን ያደረክ ነው ድምፅህን ከፍ አድርገህ አትናገራት ነፍሰ ጡር ናት አክብራት ሰማ አክብራት ገባ በወዷ ልጅ ነው ያዘችው እቺ ጭራቅ ናት ሰው አይደለችም ሰይጣን ናት እቺ ሰው አይደለችም ሰው መስላክ ነው አንተ ሰው መስላክ ነው ውጣሽ ሂዱታ ነው የእውነት እየለመንኩ ነው ውጡ እኔ ድል እየሰጠው ነው እኔ እሷ ባለችው ነው የምመራው ገባሽ ከሷ መውጣት አልችልም አይደለም እየታገስኩ ያለሁት ወደህ እንዳልሆነ ስለማቅ ግን አታስቀይም ወድጄ ነው ራሴ ነኝ እያስከፋኝ ነው አይደለ ወጪ እየሰማኝ ነው እሷ ካለችው መውጣት አልችልም እንዳነካት ፋፊ ናት ቢገባች ፋፊ ናት መልካም ሴት ፋፊ አንቺ ሁሌም እንደ ጨካኝ የምትቆጥሪያት ፋፊ ግን መልካም ሴት ናት ነው ምን እያወራ ነው ግን አንተ ምን እያወራ ስራት ይኖር ወዴት ነው ከቤት የምንወጣው ወዴት ነው የምትወጣው አትወጣም ቤቷ ነው እኮ ማን ነው ቤቷ ያደረገው ይሄ የኔ ቤት እንደሆነ ነው ማለት ምንድነው ቆይ ነው ምንድነው እያደረክ ያለው ዛሬ ነው እንደምታውቀው ቤቷ እኮ ነው እንዴ አንተ በግድ ዛሬ ነው የምታውቀው እንደሆነ ለስማት ተመለሰው ወዴት ነው ራሴን እኮ ነኝ እኔ ምን አደረኩ ቆይ እኔ ምን አድርጌ ነው ራሴን እኮ ነኝ ራስን አይደለም ራስን መሆን የምትፈልግ ከሆነ ይኸውልህ ከኔ ጋር ሁን ራስን ሆነ እየሰማኝ ነው ወደ ራስ ተመለስ አይደለም ራስን አይደለም የሆነ አይደለም በቃ አስነክታለች እየሰማኝ ነው በቃ ራስን ቀይራል ነው ለምን ደግሞ አትደምጠኝ አዳምጠኝ ጋሽ ሂጂ ተለቃቀሽ ረዛ እየሰማኝ ነው ተለቃቀሽ የሆነ ይቆጫል ነው እየለመንኩ ነው የሆነ ይቆጫል ሂጂ ወደ አንዳንዱ ዞር በይ ውጪ ምንድነው የምትፈልጉት ምንድነው የምትፈልገው አንተ ምንድነው ያረከ ያለው ምን አረኩ ነው የሆነት ይቆጫል ይሄ ነገር ለምንድነው ይዘህ የመጣው ሰላማዊ ህይወት ለመኖር ነው ቤቷ ስለሆነ ነው ያመጣዋት ቤቷ እኮ ነው ውብዬ እኮ ናት የፋፊ ቤት ማን ያረጋው የፋፊ ቤት ሂዱታ ከሱ ትበልጣለህ አንተ
ማን ያደርገው ምን አገባ አረፍ በተኝ ቤትሽ አይደል እንዴ ተኝ ሂድ ቁጭ በለ ሲጀመር እኔ እንዲናገሩ ራሱ አልፈልግም ብያለሁ እንዴ ነው አንተ አስነክታ ነው ምንድነው ያስነካች እንዴ እያየን እኮ ነው እንደዚህ ያደረገች ነው እያየን እኮ ነው ተቀየርከው ያስነካች እንዴ ልጆችን ታሳሳለ ልጅ እንዳለ ታውቃለህ ንገረኝ እስኪ እኔ አሁን ልትወልድልኝ ነው በእናትሽ ውጪልኝ ውጡልኝ ቆይ አንተ ልጅ እንዳለ ክረስተሃል አልፈልግሽም ማለሽ እኮ ሴትዮ ለምንድን ነው ማትሰማሽ ነው አይደል መርጦኝ ፈልጎኝ መጣ አይደል እንዴ ነው እቺ ሴትዮ ላረገች ነገር ለያንዳንዱ ትታሰሪያታለህ አንቺ ተይ ነው ማሳርባ ነው እቺ ሴትዮ አንድ በላ የእጅ ነው ሰጠች አንድ በላ መልካም ምን ማለት ይችላል ወዳላ መቻ ነው ወዳላ መቻ ውብዬ ተረጋጊ ወዳላ መቻ ምንም እንዳታርግ ውብዬ ወዳላ መቻ ውብዬ ሊቀቀል ነው ወዳላ መቻ አትንኳት አይቆጨኝም ትሰሚኛለሽ አይቆጨኝም ወደ ራስ ተመለስ ተመለስ ወደ ራስ ፋፊ ተረጋጊ ውጪ በቃ አልፈልግሽም ውጪ ስራቴ ሂድ ውጪ ስራቴ ፈልጉኝ ዞር በይ አትንኪያት ዞር በይ ፋፊ አትንኪያት እቺን ሴትዮ አንድ በላ ሰበብ እንዳትሆን ሰቃይት የለብሽ ያንቺ ቤት አይደለም ሰበብ እንዳትሆን ይፈጃችሁ ቤትሽ አይደለም ትታሰሪያለሽ ማንም አይነካሽ ነው ማንም ያሳስረው እኔ አሳስራታለሁ አንጠለጥላለሁ ገባ ተረጋጋ ነው ማንም ያሳስረው ፋፊ ተረጋጋ ነው ማን ስለሆንሽ ነው ውጪ ነው የሚቆጫል ነው የሚቆጭ ነገር ተረጋጋ ነው አስነክተሽ ምናምን ብትሉትን ነገር አቁም ፈልጎኝ አንድ ቀን ይጋለጣል በፍቃዴ ነው ወደሷ ያልኩት ይጋለጣል አንድ ቀን ይጋለጣል ሸይጣን ሌባ ነሽ ገባሽ አይደል ፈልጎኝ የመጣው ገባሽ አይደል በመንፈስ እንደወሰድሽ በመንፈስ ቀን ማለት ነው ሲኦል ነው ማለት እኔ ስለፈለገኝ አንጨርስ እንደዚህ አይነት ነገር የምታቅልጅ አይደለችም እሺ አታውቂያትም ብታውቂያት እንደዚህ ነው ያንተ ማሽቃበጥ ምን ሚሉት ነው ያንተ ማሽቃበጥ ምን ሚሉት ነው እየሰማኝ ነው ወደህ ቢሆን ኑሮ ማለት ነው አርጄ ነበር ምደፋክ ገባክ አይደል ወልጄ ነው በቃ ይበቃል ምንድነው በግድ ነው እንዴ በቃ ወደራስ ተመለስ አንድ ነገር ትሰማላችሁ እኛ በሰላም መኖር እንፈልጋለን ሰላማችን ስጡን በቃ አትምጡብን ከዚህ በኋላ ከቤቴ የትም አልወጣም አትምጡብን ምትራችን ስሙ ተወጫታለህ ምን እያስደረክ ነው ውብዬ ላይ ምን እያስደረክ ነው ወዴት ነው ከቤቷ ወዴት ነው የምትወጣው ቤቷ አይደለም ከዛሬ ነው ምን እያስደረክ ነው ምን እያስደረክ እንደሆነ ታውቃለህ ዞር በልልኝ በእናትህ ይሄ የኔ ቤት ነው አሰማም እንዴ ከዚህ በኋላ ቤቷ አይደለም ገባ ይዛት ውጣ ከዚህ በኋላ ቤቷ አይደለም ይዛት ውጣ ነው ግን የውልት ይቆጫል አይቆጨውም ሂጂ አስረጅ ምንድን ነው እንዲቆይ እንደዚህ አይነት ነገር አለ እንዲቆይ ምን እያረግሽ ነው አንቺ ምን እያረግሽ ነው አንተም በመንፈስ ጎን ብትሆን ይሻላል እሺ መንፈስ እኮ ነው እያስነካች ስጠቀኝ ማንም እንዳይነካኝ አትጠቂኝ አንቺ አትንኪ ስሚ ማልነካሽ ማለት ነው በመንፈስ ስላለሽ ነው አንተም እሷም ማለት ነው የምታደርጉትን ነገር አታውቁም በጣም ታሳፍራለህ ነው ማለት መንፈስ ምናምን ያቃት ለፍልፍ እንደዛ የሚባል ሻማ ተነፋረቁ በቃ ነው ቆይ ከቤቷ ወዴት ነው ቆይ ቁጣ የምትለው እሺ ንገረኝ ወዴት ይሄድ ቆይ መሄድ ወዳለባት ይሄ ቤቱ አይደለም ከዛሬ በኋላ ምን ማለት ነው ቆይ አንተ ጤናማ አይደለም ከዛሬ ማን ነው ይኖርበት ገባክ አይደለ ይሄን ቤት እኮ የተከራየሁት እኔ ነኝ ገብቷል እኔ ራሴ ነኝ ገባሽ ከጀርባሽ የነበርኩት እኔ ነኝ አንተ አይደለም ኤቭሪቲንግ እዚህ ቤት ያለው ነገር የጋራችን ነው ገባሽ እንደዛ ከመሆነ በፊት ማለት ነው ተከራይቼ ረጅም ጊዜ ላይ ውጪ ነበርኩ
እየጠበቅኩኝ እቺም ልጅ ውጪ የተንከራ ነው ይቅርታ ብለህ ከገባህ እኮ አልቆየህም። ይቅርታ ብለህ ከገባህ አልቆየህም። ምን ሆነ ነው ራስህ ከተመለስክ ይቆጫል። ነግሬሃለሁ አይደለ? ምንም ታስፈራሪ ወደ ራስህ ከተመለስክ ቆይ አንቺ ባለትዳር ነሽ አይደል እንዴ? አስቦበት ባለትዳር ወንድ አይመለከትም። ስለምንም ነገር ስለምን አይመለከትም ነው የእውነት ይሄን ኃላፊነት ትወስዳለህ። እየሰማኝ ነው አይደል? የእውነት እያስከፋኝ ነው አይደል? እስከዛሬ እናመሰግናለን። እስከዛሬ ቤቱን ባደራ ስለጠበቅሽልኝ አመሰግናለሁ። ከዛሬ በኋላ ግን አንተ ጸበል ሂድ ተጸበል። አንተ ጤናማ አይደለም። እኔ ጤናማ ነኝ። ሰው ይምጥነ እንዴ? እኔ ጤናማ ነኝ። በሽተኛ አይደለሁ። እየታገስኩ ነው። ገብቷል አይደል? ማንን ነው የምትታገስ? አንተን እነዚህ ጋር ለምንድን ነው የምትዳረቀው? እነዚህ ሲጀመር ምን ጊዜ ወይ ደግሞ ቤቱን በደንብ ተሰናው አንተ የምታደርገውን ነገር ወቅ እያልን እኮ ነው። ወደ ራስህ ተመለስ እያልን እኮ ነው። ምንድነው ወደ ራስህ ተመለስ? ሰላማችንን ማሰጡ ለምን ነው ማትወጡልን? የምን ሰላም ነው? የሰው ሰላም እየበጠበጥክ ሰላም የምትለው ቆይ ነው። አሁን ሰላሙን አግኝቷል እና ለምን ተስፋ እንድቆርጥ የምታደርገኝ ነው? ለምን አላበደችም ነው? ቆይ ነው። ለምን ጨርቋን አልጣለችም ነው? ምን ትሁን ነው? ቆይ የምትለው ነው። እኮ ዘና ጭብድ ነሽ ሲጀምር ምን ሆነ ነው? አንተ እቺን ጤናማ ሆነች ከሰይጣን ጋር የምትቆራረጥ አንተ አትናገራት። ናም ዝም በል ሰይጣን ምን አትናገራት። ዝም በል ልቀቀኝ። እላል ያለው ሰይጣን አራግፍ ገባካል ነው። በጣም የተነካው ሰይጣን ዘርበልኝ። አትንኪ። ምን ይወክ ነው? እስቲ ቆይ አንድ ነገር ልንገርህ። ጎበዝ ከሆንክ ማለት ነው እና እንሂድ አብረን ጸበል። ያኔ ወደ ራስ ትመለሳለህ። ወይ እሷን ትመርጣለህ ወይ እኔን ትመርጣለህ። አንቺ ነሽ በሽተኛ። እኔ መርጧል እኮ አሰሚም ነው። ምን አንቺ ነሽ በሽተኛ። እኮ የተነካው መረጠ እንዴ? ችግርሽ ምንድነው? ተውለውም ግን ይቆጫል። የእውነት ጫታለሁ ብዬ ኖ እኔ በቃ ወደህ እንዳልሆነ እየተረዳው ነው። ግን በአንተ የሚመጣውን ችግር መቋቋም በቃ አቅቶኛል። ገባክ አይደለ? ደርቂው መርጧል። እየሰማኝ ነው። በአንተ የሚመጡትን እንዳለ ችግሮች ማለት ነው መቋቋም በጣም ከብዶኛል። በቃ እኮ አቅቻለሁ ብዬ አንዱ ሳያበቃ አንዱስ የምትገባበት ምክንያት ምን እንደሆነ እየገባኝ አይደለም ነው። ምን እየሆንክ ነው? ለምንድን እኔ ይዘገደል ሰላም እየመረጠ ነው። እኔ አሁን በጣም ደህና ነኝ። እየነገረቻችሁ እኔ በጣም ደህና ነኝ፣ ደስተኛ ነኝ። እናንተ ደግሞ አንቺ ደግሞ በተለይ ከህይወቴ ከወጣሽ በጣም ደስተኛ ሆናለሁ። ደስተኛ ነው በመድኃኒት ነው። ገብቷል አይደል? ናው ንቃ። የምን መድኃኒት? እስከዛሬ አንቺ ካለሽ ስጪኝ፣ ካለሽ ስጪኝ። ያለሽውን መድኃኒት ስጪኝ ካለሽ እኔም ልዋጣውና አንቺ ጋር እኔ ምንም አይነት መድኃኒት ምን መድኃኒት ያበላሽኛል ለመቆጣጠር እኔን አዳምጠኝ። የሰው አይምሮ ለመቆጣጠር ብልግና ነገር አላረግም። ገባክ አይደለ? ከሰይጣን ጋር አልተባበርም። ማነው ሰይጣን? ማነው ሰይጣን? ማነው ሰይጣን? ሰይጣን አትያት። ማነው ፋፊና ሰይጣን? ፋፊና ሰይጣን? ፋፊና ሰይጣን? ፋፊና ሰይጣን ምንድን ነው? እሷ ነው ሰይጣን ያልሽው? ስርዓትሽን ያዥ። እሺ አታውቃትም። እሺ ስርዓትን ያዝ። ራስህ ሰይጣን ትያታለሽ። ተከበሪ። እሺ ተከበሪ። ኧረ ራስህ ተከበር። አንተ ዝም በለ። ጨርቄን ማቄን ሳትይ ውልቅ በይልኝ። በቃ አልፈልግም። እንድትወጪ ከቤቷ ወዴት ነው ውልቅ የምትለው? አይቆጨኝም። ውጪልኝ። በቃ ውጪልኝ። ቶሎ ቶሎ እንድትወጪልኝ ፈልግ። ከቤቴ ለምን ውጪልኝ። ዛሬ ከቤቴ ለምን ሞተው? ገባሽ? እዚህ ልትወልድ ደርሳለች። እዚህ መውለድ አለባት። ኧረ ናው ምትኮ ወይኔ ለአራስ ትንሽ አታዝኝም እንዴ አንቺ? አዘኔታ የለሽም አንቺ? አንቺም እኮ እርጉዝ ሆነሽ አሳልፈሻል። ወልደሽ ታውቂያለሽ አይደል? እቺ ልጅ አራስ ናት፣ ልትወልድ ነው። ሰፋ ያለ ቤት ያስፈልጋታል። ሰፋ ያለ ቤት ያስፈልጋታል። ቶሎ ውጪልኝ። አሁን ቤቱ ጠበበሽ? ሪላክስ ማድረግ ፈልጋለሁ። ትዝናናበት። ከቤቷ ወዴት ነው ትውጣ የምትለው? ቆይ ንገረኝ። ቤቴም ነው። እሺ መስጠት ትችላለህ። ሌላ ቤት ቶሎ ውጪልኝ። ውብዬ ወዴት ነው የምትሄጂው? ነይ ውብዬ። ውብዬ ተሸንፈሽማ አትሂጂ ውብዬ። ናው ምን እያደረክን ያለው? ከቤቷ ወዴት ነው? ቆይ ትክክለኛ ውሳኔ ነው። ሞታት አለበት። አንተ የምታደርገውን ነገር ታውቃለህ? እኔ አውቃለሁ። እያንዳንዱ ነገር ይቆጫል። ይቆጫል። በኋላ ማታሳክለው እቺ ልጅ መሰቃየት የለባትም። በቃ ገባ? እቺ ሰይጣን ናት። እቺ ጭራቅ ናት። አንተ አትናገራት። ሰይጣን አይደለችም። እሺ ሰይጣን ስራት ነው። እንዳትናገር ከዚህ በኋላ ታስራለች። ቆይ ላረገችው እያንዳንዱ ወንጀል እኔ አሳስራታለሁ። እኔ ደግሞ ገደል ነው የምከት፣ ጉድጓድ ውስጥ ነው የምከት። ውይ ያስፈራሃን። ውይ ሩጥ ደግሞ እንዳትቀድም ቶሎ በል። ምን ይመስላሉ? በእናትህ ኡፍ እንዴት ነው ደስ የሚለው። አረፍ በይ በቃ። ምን ገገማነት ነው ደግሞ በጣም ይቅርታ። እሺ ይቅር በይኝ። እሺ ምንም አይደለም። ዋናው እነሱን መገላገላችን ነው። በቃ እሺ ክፍሎችን ሄደሽ ገብተሽ አረፍ በይ። ሻወር ምናምን ወሰጂ። ትንሽ ልረፍና ኧረ ምን አይነት ጦስ ውስጥ ነው? ምን አይነት በቃ ተዋቸው። እርሳቸው ምንድን ነው አሁን? ይቅርታ በጣም እሺ።
ይቅር በይኝ።